መላክ ነው። አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መላክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደለም። ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። መሃሉ ላይ ይቆማል። እንደ ድሮው እማራለሁ፣ አእምሮ አይመችም። እንደ ድሮው እጽፋለሁ፣ አእምሮ አይመችም። እንደ ድሮው አስባለሁ፣ አይመቸውም። ከዛ በኋላ ልጁ ለብቻው የነበረውን ስላጣ ይናደዳል፣ ይበሳጫል፣ ውስጡ ይታወካል። ከዛ ከቤተሰብ ጋር አይስማማም። ለነገው የሚመጣውን ነገር ስላላስተዋልና ስላልገባን የምናየው በጥሬው አይን ነው። የልጁን ሕይወት የምንመለከተው በጥሬው አይን ነው። ግን በመናፍስት ተጎድቶ አሁን መልኩና ውበቱ ብቻ ነው የቀረው እንጂ ውስጡ የለም። መልኩ ውበቱ አለ፣ ስራው የለም። መሃሉ ላይ በመንፈስ ተመቷል ማለት ነው። መላክ ነው። አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መላክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደለም። ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው። ዛሬ ላይ ላትረዱ ትችላላችሁና አታርቋቸው። የሚመክሯችሁን ይኸው 3 ሰው አታርቁ ይባላል። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው። እንደው ምን ይሻላል አንተስ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው። እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ካይናቸው ጥፍት ስትሉ የታባቱ ድራሽን አጠፋውት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። በምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄን በዚህ ያዙልኝና ከዛ ሁሉ ነገራቸው ስላልገባው ይሄ ልጅ አባቴ የሚሉኝ ነገር አልገባኝም፣ ግን እጠብቆታለሁ አላቸውና እናትህን ብቻ ተንከባከብ ብለውታል። ከዛ አንድ ቀን እሱ ጋቢና ይሄ ቤቢ ማለት ነው ሹፌሩ እና እናቱ ከኋላ ሆነው ጸበል ደርሰው ሲመለሱ እግዚአብሔር ይባርክህ የኔ ልጅ
አመላልሰ ጸበል ላይ ይኸው እንዲያምርብኝ እንደዚህ ቆንጆ እንደሆን ጥሩ ምግብ እያበላኸኝ እየጋበዝከኝ እንደው ግን ለምንድን ነው እንደዚህ የምታረግልኝ? እስቲ እንደው ይሄን ጥያቄ መልስልኝ እስቲ አሉት። አይ እኔ እናት እንደሱ እኮ አይደለም። ይኸውልሽ ምን መሰለሽ እኔ ሰውን በመርዳት ነው ምረካው። በቃ እንደዚህ አይነት ማንነት ያለኝ ሰው ነኝ። ደግሞ በነገራችን ላይ እንደዛ ነው ልጁ። ቅድም የነገርኳችሁ ለዚህ ነው። ዩኒፎርም ለብሳ ጸበል ልትጠመቅ ስትመጣ ምናምን በቃ ይሄ ሩቅ ቦታ ያለች መስሎት ትምህርት ቤት አድርሷት ሊመጣ በዚህ ነገር የሚረካ ሰው ነው። በዚህ ነገር የሚደሰት ሰው ነው። ወንድም ይሁን አሮጊትም ይሁን እዛ ቦታ ላይ የሚያጠምቁትን አባት ብትጠይቋቸው እንደው እድሉ አጋጥሟችሁ እንደው ብታውቁት ይሄ ልጅ ሁሉንም ሰው ነው እንደዚህ የሚያግዘው። ሁሉንም ሰው ይረዳል። ማንኛውም ሰው ወንድም ወጣትም ይሁን ሴትም አሮጊትም ይሁን በመኪናው እንደዚህ ሰዎችን ያግዛል፣ ጸበል ይቀዳል። በቃ በቅንነት ሰውን በመርዳት የሚረካ ሰው ነው። በመስጠት የሚረካ ሰው ነው ማለት ነው። ያለውን በማካፈል የሚረካ ሰው ነው ማለት ነው። እና ግን ይሄን ነገሩ ደግሞ ጠቀመው፣ እግዚአብሔር በዚህ ውስጥ ሸለመው ማለት ነው። እና እግዚአብሔር ይስጥህ፣ እግዚአብሔር ይርዳህ፣ እንደው ለምንድን ነው የምትረዳኝ አለችው። ለምን ይመስልሻል አላት። እኔ እንጃ፣ እኔ በመስጠት እኮ ነው የምረካው፣ በቃ በማድረግ በእንደዚያ ነገር ደስ ይለኛል ስትለው ጊዜ ደስታህን እግዚአብሔር ያሳየኝ፣ መጨረሻህን ያሳምረው ብላ አለችው። እና ግን ከሚጣ ጋር እንዴት ተገናኘ ስትለው ጊዜ ሚጣ ቤተክርስቲያን ያገኘኋት ጸበል እንደዚህ ማን ብሎ ነገራት። ይገርማል በጣም እንዴት እንደተገናኛችሁ በጣም ይገርም ነው አለ ቤቢ። ከዛ አይደል አለው ሰምቷል፣ ይሄ ሾፌሩ ሰምቷል ስለ ቤቢ መልሶ ደጋግሞ መላልሶ በጣም ግን እግዚአብሔር እንዴት እንደሚያገጣጥም ግን ይገርማል። ምን አይነት አጋጣሚ ነው ምናምን ይላል ልጁ። ተናዶ እኮ ነው። እና መልሶ ደግሞ ይሄኛው ደግሞ ካንተም ጋር ከእናትም ጋር የተገናኘውበት መንገድ ደስ ይላል ሁላችንም። እና ምንም ምረዳህ ነገር አለው ምን ላግዝህ ምናምን አለው። አይ በቃ እንዲያውም ለምን እኛ ቡቲክ አትሰራም አለው። አለ እኛ ቡቲክ ለምን አትሰራም? እናትህንም ታገዛታለህ፣ እኔንም ታሳርፈኛለህ፣ በደንብ አገለግላለሁ፣ ደሞዜን እንዲያውም እሰጥሃለሁ አለው። የት ነው እንደምሰራ ቡቲክ እንደዚህ እሺ የምትወጣበት ሰዓት እንደዚህ ነው ብሎ ነገረው። ጠዋት 4 ሰዓት ትገባለህ፣ 9 ሰዓት ትወጣለህ። ከዛ ወንድሜ ይመጣል። ወንድሜ መጥቶ ራሱ ነው ማታ ዘግቶ ሱቁ መሄድ የሚፈልገው። የኔን ሰዓት አንተ ትወስዳለህ፣ እኔ ደሞዝ እከፍልሃለሁ አለው። ደስ ይለኛል ምናምን አለ ልጁ። ባለውለታ ሆነ። በቃ መዋያ አገኘ፣ ከጫት ርቋል፣ ስራ አገኘ፣ አለባበሱ ተስተካከለ፣ ሲጋራ የለ ምን የለ በቃ። እና አስቡት ባለውለታው ሆኗል። እንደገና ደግሞ በአንድ በኩል ደግሞ የኛው ደግሞ እያጠመደው ነው ማለት ነው። በመጥፎ አይደለም የሚያጠምደው። እግዚአብሔር ሆይ እንደው ይሄ ልጅ ምን ይሻለኛል እያለ አባባ በነገሩት መሰረት ነው ነገሩን እያስተካከለ ያለው። መጨረሻ ላይ ደስ የሚል ነገር ተፈጠረ። እሱ ምንድነው? እኔም የረካሁበት ነገር ነው። መጣ እኔ ጋር መምህር ምን ላድርግ ጨነቀኝ ብሎ መጣ። ምን አልኩት? ይኸውልህ እንደዚህ ነው የተፈጠረው ብሎ እስካሁን የተፈጠረውን ገጠመኝ በብሎ እሷ የነገረችኝ ነገር እንዳለ ሆኖ ማያውቀው ነገር እንዳለ ሆኖ በኋላ ነው እኔ አጣፍጬ አገጣጥሜ የነገርኳችሁ እንጂ እሱ በሱ ፓርቲ ያለውን በሙሉ ነገረኝ። እሱ የሚያውቀው ነው። ኦኬ እንደዛ ነው። ሚጣን አስተዋውቀኝ አልኩት። በጣም ሰርፕራይዝ የምትሆነው ሚጣ በቃ እንዴት እንደምትወድህ ማለኝ። እሺ ስንገናኝ ዋው ብላችሁና አጋንንት ነው የመሰለኝ። እኔ ማለት እኔ ሲያይኝ ስለጮኸ ሳይሆን ቀጥታ አጋንንት ራሱ ጮኸ ማለት አይደለም። ሁኔታዋ እንዳጋንንት እንደያዘው ሰው ነው የጮኸችው። እንዳልሆነ ግን አውቃለሁ። ስታይ ደስ ይላታል ብሎ ስለነገረኝ እንዳልሆነ አውቃለሁ። ግን ኖርማሊ ሌላ ሰው ለሚያየው ሰው አጋንንት ነው የጮኸው ማለት ነው። እሺ እንዳታገናኙብኝ። እኔን ስታየኝ አጋንንት ተነሳ እንዳልኩ አድርጋችሁ ደግሞ ጢቅ የሆነ ደግሞ ቲክቶክ እንዳሰሩብኝ ጠላቶቻችን። እናንተ እኮ ጫፍ ነው የምትፈልጉት። ከዛ ሚጣን ሳገኛት በጣም የምትገርም ትሁት ስነ ስርዓት ያላት ልጅ ነችና መምህር አለች። አቤት አልኳት። አንድ በጣም የሚገርም እና መስገድ መጸለይ ሲጀምሩ በህልማቸው አንድ ጉድ ያሉ። ያ ጉድ ምንድነው? እዛ ሰፈር ውስጥ ያለውን ጉድ ነው የሚያዩት። በተደጋጋሚ በር ላይ ነብር የሆነ እንደ ነብር ነው ግን በሬን የሚያክል በጣም ትልቅ ነው ግን ነብር ነው ሁሉ ነገሩ። በር ላይ ሆኖ ሰዎች መተው ሊያንኳኩ እንደዚህ ብለው በሩን ሊያንኳኩ ሲሉ እንደዚህ ሊቧጭራቸው ይሞክራል። በሩን ደግሞ እንደዚያ ባፉ ዝግት ያደርገዋል። ከውጭ ሆኖ ነው በሩን የሚዘጋው። ማንም ሰው መጥቶ እንዳይገባ በሩን ይቧጭራል። ሰዎች ከውስጥም ደግሞ ወደ ውጭ ሲወጡ ምንም አይላቸውም። አሽትቶ
በጣም የሚገርማችሁ ነገር ከውስጥ ወደ ውጪ ሲወጡ ምንም አይላቸውም። ከውጪ ግን ወደ ውስጥ ሲገቡ በተለይ የዛ ግቢ ሰዎች ያልሆኑ አንዳንድ ሰዎች ሲመጡ ጮሆ ወይም ተቧጭሮ ምን ብሎ በቃ ያባራቸዋል፣ ያሰዳቸዋል። ማንም ሰው ዛበር ላይ አይደርስም። እና ይሄንን ህልም አይታ ትደውልልኛለች፣ እንግባባለን ከዚች መንፈሳዊ እህታችን ጋር። አረ መምህር ከተከራየን ገና 2 ወራችን ነው እና ግን እንደዚህ እያየን ነው። ልጄም ደግሞ ምንድን ያየችው የሆነ ሰው መጥቶ በሩን በሽቦ ጥፍንግ አድርጎ ሲያስረው፣ መልኩን ደግሞ ብዙ ማናቀውም የሚታወቅ ሰው አይደለም፣ ወጣት ነገር ነው። በጣም ልጅ ወጣት ሳይሆን እንደው ጎልማሳ ወጣት ብላችሁ ሰሩትና እንደነገሩኝ ከሆነ ማለት ነውና በሩን በሽቦ ቁልፍ አድርጎ ሲያስረው፣ ከዛ ደግሞ ሰው ሊገባ ሲል ሽቦን ይፈታና ደግሞ ያስገባቸውና መልሶ ደግሞ እንደገና በሽቦ ያስረዋል። አንዳንድ ሰዎችን ደግሞ በዱላ ደብድቦ ያባርራቸዋል፣ አንዳንድ ሰዎችን ገፍቱር ያባርራቸዋል ብለው ይሉኛል። ስለዚህ ይሄንን ነገር ከአከራዩ ጋር ተነጋገሩ ስላቸው፣ አረ እኛ እኮ ድንገት ምንድነው ምን ውስጥ ነው የገባ ነው ብለን ነው ከህልም ጋር በተገናኘ አንተን እንጠይቀ ብለውናል። ምናልባት እስቲ አከራዩ አብራችሁ ካለች ወይም እዛ ቤት ውስጥ ሰዎች ካሉ ተግባቢያቸውና ግቢው የማን ነበር፣ ይሄ ቤት ለምን ፈረሰ፣ ምንድነው ችግሩ ብላችሁ እስቲ አንዳንድ ለመጠያየቅ ሞክሩ። ሴቶች መቼም ጎበዞች ናችሁ፣ ተግባባላችሁ ስላት፣ ምንድነው የተፈታልህ ነገር አለ ህልሙ አለችኝ። አዎ ግን ማስደንገጥ አልፈልግም፣ ለስራ ቦታ ቅርብ ነው፣ ለትራንስፖርት ቅርብ ነው ስላልሽኝ ማስደንገጥ አልፈለኩም ስላት፣ እንዴ ከጤንነት አይበልጥም አለችኝ። አይ እዛ ድረስ የሚያደርስሽ ነገር አይደለም፣ ግን እንደማስበው ከሆነ ያ ግቢ ለሆነ ሰው ብቻ የተወሰነ ግቢ ነው እና ማንም ሰው እንዳይገባ እየተመረጡ ሰዎች የሚገቡበት ምክንያት መታወቅ አለበት። አንዳንዱን ያስገባል፣ አንዳንዱን አያስገባም። እንደ ነብር ሆኖ ደግሞ የሚዋጨራቸው ሰዎች አሉ። ከውስጥ ያሉት ሲወጡ ምንም አይልም፣ ከውጭ ወደ ውስጥ ሲገቡ ግን የውስጥ ሰዎችን ሳይሆን የውጭ ሰዎችን ይናከሳል። ስለዚህ ምናልባትም ጸበል እርጩበት፣ ግቢውን ልትሸጡት ታስባችሁ ከነበረ አንዳንድ ነገሮች ችግሮች ሳይኖር አይቀሩም ባያቸው አልኳት። ህልሙን ለምን አትፈታልኝም አለችኝ። ግድ የለሽም ይሄን ብቻ ባያቸው አልኳት። እሺ አለች። እኔ ህልሙን ከፈታሁት ስለምትደነግጥ ብዬ ነው ሴትዮዋ። ከዛ አከራይዋ ሰርቪስ ውስጥ ያለችው አከራይ ነይ ቡና ጠጪ፣ እሺ ምናምን ሻይ ጠጪ ምናምን ብሎ ይጠሯታል። እሺ ብላ ትመጣለች። ተግባቡ። ወይኔ ደስ ስትሉ መንፈሳዊ ህይወታችሁ ምናምን አለች። ያው ተግባቡ። ግን በህልማችን እንደዚህ አየንና መምህር ተስፋዬ የሚባል እንደዚህ በዩቲዩብ ላይ ህልምን እንደዚህ አንዳንድ ጊዜ እንደዚህ ይፈታልና ያየነውን ህልም ስናስፈታው ግቢው ድንገት አልሸጥ ብሏቸው ያስቸገራቸው ነገር ካለ የሆነ የሚከላከል ኃይል አለ ብሎ አለን ብሎ ሲነግሯት አለች ደንግጣ። እንዴት አለች። ነብር ሆኖ እንደ ነብር ሆኖ ሰዎች ይሄ መሬት እንዳይወስዱት የሚከላከል አለ። ሰዎቹ ናቸው ወይ? አረ እነሱ መጨረሻ እንዲሸጥ ይፈልጋል፣ ስለዚህ መሬቱ እንዲሸጥ የማይፈልግ አለ ማለት ነው ብላ ነገረቻት ሴትዮዋ ማለት ነው። አሃ በይልስ እንደዛ ከሆነ በስልክ አውሩ ከመምህር ተስፋዬ ጋር ከኔ ጋር ተገናኘን። እንዴት እንደዚህ አይነት ነገር ሊሆን ቻለ? በጣም ይገርማል። ትክክል ነው እኮ ግቢው በጣም ብዙ ደላሎች ይመጣሉ፣ በጣም ብዙ ሰዎች ይመጣሉ፣ ግን አንድም ሰው ደፍሮ የሚገዛ የለም። ጸባቸው በ10,000 በ50,000 በ100,000 በጣም የሚያስቀው በ5,000 ብር ተጣልተው ሊገዙ ብለው የሄዱ ሰዎች አሉ። በሚሊዮን ደረጃ ገንዘብ ያላቸው ሰዎች በ5,000 ብር ተጣልተው ሄደዋል። እና ስቀን እትዬም ስቀው ገርሟቸዋል። በስልክ ተነጋግረው እንዴ በሚሊዮን ደረጃ ልትከፍሉ ብላችሁ እንዴት 5,000 ብር ያጣላናል? ግድ የለም ትቼላችኋለሁ ሲሏቸው እንዲያውም አልወደድነውም ብለው ትተው ሄዱ። ምን ያህል ከባድ ነገር እንዳለ ገርሟቸዋል እሳቸውም። እና ይሄን ከትዬ ጋር እናወራ ስልካቸውን ትስጠህልችኝና ስልካቸው ጋር ተገናኘን። እሳቸው ውጪ ነው ያሉት። ስለኔም ነግራቸው ስለነበረ እኔ እስከምደውላቸው በአንድ ቀን ልዩነት ነው የደወልኩላቸውና እንዴት ኖት ማማሳቸው እግዚአብሔር ይመስገን እንደዚህ ነው እንዴ እኔ እኮ ገርሞኛል እኮ ተከራዮቹ ናቸው ህልም ያዩት። አዎ እና ታዲያ ምንድነው ስላቸው እኛ መሬቱን ልንሸጠው ብለን እምቢ ብሎን ይሄው ስንት አመት ሙሉ ተቀምጦ መጨረሻ ላይ ቤቱን አፍርሰን እንደገና ቤት
ተከራዮች ገብተው በቃ ዝም ብሎ ከሚቀመጥ ተከራዮች ገብተው ደግሞ ብዙ የሚከራይ ቤቶች ተሰርተው እንተዳደርበት ብለን ነው። ምን ይደረግ እንግዲህ አሉኝ። አይ የሆነ ችግር እንዳለ ያስታውቃል። እንደ ነብር ቁጡ የሆነ አንድ ሰው ሳይኖር አይቀር መሬቱን እንዳይሸጥ ይከላከላል። እንዲያውቀዋለሁ የመጀመሪያው ደላላ ነው አልኳቸው። መጀመሪያ ላይ ቤቱን ሽጥልኝ ብዬ ያመጣሁት ደላላ ነው። መጀመሪያ ጊዜ ያናገርኩት ደላላ ከእኔ ውጪ ማንም ሰው ይሄንን ቤት አያሻሽጠውም ትዬ ለኔ ነው መጀመሪያ የነገሩኝ። ማንም ደላላ መጥቶ እቺን ቤት አያሸጣትም በእኔ እጅ ነው የምትሸጠው እያለ ሲዝትብኝ ነበረ። የሚገርም ነው። ራሱን ያያችሁታልና በሉ እንደዛ ከሆነ ቤቱ እንኳንም ፈረሰ፣ በሉ በርቱ፣ ጠንክሩና ያለውን ነገር እስቲ ደግሞ እንሰማለን አሉ። እሺ ተባለ። የሚገርም ነው። ሴቷ ደላላ አይደለችም ያቺ ሰርቪስ የምትኖረው። ግን ሊገዙ የመጡ ሰዎች ሊገዙ መጥተው አይሆንም አንፈልግም ብሎ ተመልሰው ሄዱ ሰዎች ቤቱን ስለሚያውቁት በድብቅ እየመጡ ያገኙዋታል። እና ብዬ ስለው እኔ እንጃ ካስተማርከው ትምህርት አንፃር ግን አንድ ነገር መናገር እፈልጋለሁ። እኛ ስናወራ እንደዚህ ብላ ነው እሷ የምታየው ትላለች። ከዛ እሷን እያየው እሱን እሰማዋለሁ። ድንገት እኔ ጋር ያለው የዝሙት መንፈስ እሷ ጋር ገብቶ በትዳር በእንደዚህ እንድትቀጣና እንድትሰቃይ እንድትማቀቅ እያደረጋትስ ቢሆን ወይም ደግሞ ለአንድ ልጄ ብዬ ልኑር ቤተሰቦቼ ደግሞ እንደገና ትዳር ስፈታ ምን ይሉኛል ብላ ደግሞ ለቤተሰቦቿ ብላ እንደኔ አይነቱን እንከፍ መፍታት ከብዷትስ ቢሆን ምናምን እያለ ሲናገር ቀና ብላ እያየችው ምንም ነገር አልተናገረችም። እናንተ ምንም ነገር በቃ ዝም ምን ያለችው ቤት ያልኳት አቤት ከባልሽ ጋር መቀጠል ትፈልጊያለሽ አልኳት። አዎ አለች እንደዚህ ብላ። ለምንድን ነው እንደዚህ ፈለግሽው አልኳት። በቃ ቤስት ፍሬንድ የሚባለው ነገር ትርጉሙ ሲገባኝ በቃ መቼም አይላቀቁም ባሌ የሁለት ሰው ነው ብዬ አምኜ ተቀበልኩ በቃ ምናምን ትላለች ስታሳዝን። እና ምንሽ አይምሮሽን አሳመንሽው አልኳት። የዝሙት መንፈስ በዚህ ልክ ማሳመን ይችላል። አይምሮን እንድትቀበል አልኳታል። ዝም ብለሽ ባሪያዊ ተገዢ ተረገጭ አይነት ነገር ነው እያረጋት ያለው። ህሊኗን በጣም ጎድቷታል። ግን የእሷን መንፈስ ጭምር ነው እንደዚህ የሚያረጋት። አይነጥላዋ አንዳንድ ሴቶች ላይ እላያቸው ላይ ያለ አይነጥላ እንዲያገቡ የማይፈልግ በተለይ ቡዳ አይነጥላ ከሆነ እንዲያገቡ አይፈልግም። በግድ ካገቡበት የስቃይ ህይወት እንዲኖር ያደርጋቸዋል። ወይም የወልዱት ልጃቸው አካል ጉዳተኛና በጥባጭ እንዲሆን ከሁለት አንዱ፣ ወይ ባላቸው ጠጭና ሰካራም ሆኖ ወይ ደግሞ አመንዝራ ሆኖ ቺት እያደረገ ስልኩ ላይ ሌላ ማይሆን ነገር እንዲያዩ እያደረገ ቅጥል ብላ ትዳሯ እንድትኖር ያደርጋታል። ለምን አግብቻታለሁ የሚል ቡዳ ውስጧ ስላለ እሱ ሳይፈልግ ነው ያገባችው። መቼም እሱ ስላልፈለገ አታግባ ማለት አይደለም፣ ግን በትዳር ይቀጣታል ነው። ይሄ መንፈስ ካላስወጣችሁ በስተቀር ሰላማዊ ትዳር አታገኝም። ከእሷ እየወጣ ባሏ ላይ ያረፈ እየሄደ ማየት የማትፈልገውን ነገር ያሳያታል ነው ነገሩ። የዝሙት መንፈሱም የቡዳ መንፈሱም ይተባበራሉ። ከዛ ይሄንን ነገር ሳስረዳ ሰምታ መምህሩ ትምህርትህን ሳልሰማው እዚሁ ብዙ ነገር እየሰማሁ ነው ያለሁት፣ እንደዚህ ነው የምታስተምረው ዩቲዩብ ላይ አለችኝ። አዎ እና በየቤቱ እየገባህ እንደዚህ ነው የምትለቀው ዩቲዩብ ላይ አለችኝ። አዎ ማታ እኮ ገብቼ ምናምን ቪዲዮህን ለማየት ሞከርኩ አለችኝ። አይደል እና ተረት ተረት ይመስለኝ አለች። ይሄው መጣው እንግዲህ ተረት ተረት እንዳልሆነ በአንቺ ህይወት ውስጥ ያውቁት። ኦኬ እሺ የመጣችሁበትን ንገሩኝ ምናምን አለች። በቃ ማለት የሆነ ውስጧን አሳምናው ስለነበረ ስስት ያለው በቃ ሰምታ እሺ ይቅርታ ምናምን ብላ ፖዚቲቪቲ ተቀብላ ምን ብላ እሺ እሺ አመሰግናለሁ ቻው ቻው ብላ ከዛ በኋላም እንደገና እንደነበረው ልትቀጥል ያሰበች ሰው ዝም ብሎ አክሴፕት ማድረግ ማለት አለ አይደል? ታውቃላችሁ፣ የሚገርም ኳሊቲ ነው እውነት። በዚህ አይነት ልብ ውስጥ ደግሞ መንፈስ ቅዱስ ሲገባ ቤት አይነት ጽድቅና ቅድስና እንደሚሆን አስቡት። መልካም ሚስት ለባሏ ዘውድ ነች የሚባለው እዚህ ጋር ነው። ተጎድታም ቢሆን አሁን ይሄን እነ ጆርዳን ወይ እነ ሌሎች ምናምን ፌሚኒስት ሴቶች ምናምን ቢሰሙ ለምን ተብሎ ፈታዋ ትገላገለው እንዴ ብቻዋን አትኖርም እንዴ ምናምን ብለው ለእሷ መብት ያገዙላት ይመስል እንትን ይላሉ። ግን በትህትና አንገትን በመድፋት ባልን በማሳፈር ወይም ደግሞ ለባል ይቅርታ በማድረግ እንደገና ሰላማዊ ህይወት ማምጣት እንደሚቻል ማሳየትም ደግሞ መማር አለብን ብዬ አስባለሁ። እና ከላይ ጀምሮ እንዳለ ታሪኩን ስለሰማሁኝ ታሪኮቻቸውን ዝክዝክ አድርጌ ስነግራት ቤስት ፍሬንድ ማለት እንደዚህ ነው አለች። አዎ እና የዝሙት መንፈሱ ሲሻገር ነው የመጣው። ከዛ እቺ ልጅ ላጋባት ነው የሱን ቤስት ፍሬንድ ይኸው ከሆነ ከውጭ ሀገር የመጣ ሰው ነበረ እና ከሱ ጋር አጋብቻት ልትሄድ ነው። እግዚአብሔር ይመስገን
መስመር ይዛልኛለች ምናምን ብዬ ነገርኳት። በቃ አሁን ሰላም መሆን እችላለሁ። ስታገባ ባይኔ አይቼ፣ ስትወልድ አይቼ፣ ወደ ውጭ ሀገር ስትሄድ አይቼ ነው ማርፈው ብላ ነበር መጀመሪያ ያሰበችው የዛን ቀን። በኋላ ግን ትምህርታችን በደንብ እያዳመጠችው ስትመጣ ባሏን ማገዝ፣ በመቁጠሪያ መምታት፣ መስገድ፣ አብሮ መጸለይ፣ መቁረብ ሲጀምሩ በተለይ ሲቆርቡ አመነችው። አስቆረብኳቸው። ከዚህ በኋላ ትማግጥም አልኩት። ኧረ መምህር አላደርገውም አለኝ። ይህን የመሰለ ትምህርት ሰምቼ አለኝ። እንግዲያውስ ቆርበህ ሚስትህን ልብ አሳርፍ አልኩት። አዎ ካልቆረብኩኝ አታምነኝም አለኝ። ለምን መልሶ ያገረሽበታል ብላ ነው የምታስበው። ቆርቦም የማያምኑ አሉ። ምክንያቱም ካለበት አመል ችግር አንጻር አይፈረድባቸውም። እንዲህ ሆነው የወላቸው የዝሙት መንፈስ ወገቡን ሰብረን የሁለት ሰዎችን ትዳር በዚህ ልክ ገጠመኝ አጋጥሞኛል እላቸዋለሁ። እና ሳልመክርም አላልፈው። ሁሌ የምትፈልጉት እኔ የምፈልገው ነገር ነው። ይኸውላችሁ ቤስት ፍሬንድ የሚሆን ምንም ይሁን የስራ ባልደረባ የሚሆን በተለይ ሴክሬታሪዎች ከአለቃቸው ጋር መስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለት ነው። ትዳር ላይ ሲመጡ አታውቁባቸውም። ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ? ወይም ደግሞ እንዴት በዚህ ልክ ሚስቴ ሊተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬን ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱ ነው የመጣው ይሄ ነገር፣ በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል፣ በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁል ጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱም አሰራር ከዛኛው መሳይ ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይሄንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው፣ የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ? አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁ ሰጠና ምን አለ ለፖሊሶች? ምን አላቸው? አሁን አንጀቴ ቅቤ ጠጣ፣
በፊት ያለ ወንጀል ነበር 10 ዓመት የታሰሩት። አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋል። ይሄ ሰው እሺ ለጊዜው አይ ገደልኳቸው አለ። 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸው፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ውስጥ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሉን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላክኝ ብቻ ከዛ እንዴት እንደምትመቱት ምናምን ያሳያችኋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛችኋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግብግቡን ራሱ በዚህ ውስጥ ያሳያቸዋል። ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። 3ኛ ተከሳሽ ተይዞ ታሰረ። 2ቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦቹም ጭምር ምን አደረጉት ነው የሚለው? ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ሊሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነቴን እምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ እያለ ቢኖር ነው የሚሻለው ብዬ አስባለሁ። እና እየመሸኑ ሰዓቱ በጣም በረጅም ሰዓት እያስተማርኩ እንደሆነ የተረዳሁት እና እባካችሁን ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው እየወጉት የሚወጉትን የወጉት ሁሉ ያዩታል የተባለው ለዚህ ነው እኮ። አሁን የወጋናውን እያየነው ነው። እኛ ያልወጋነው ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ ያልወጋነው ማተብ አንጠልጥለን ኃጢአት መስራት ማለት፣ ሆን ብለን ኃጢአት መስራት ማለት፣ በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁ ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል። አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ። ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ? እና ይሄ ከላይ ቤስት ፍሬንድ ሆኖ ሁለቱ የመጡት ልጆቻቸው ላይ ደግሞ መጥቶ ደግሞ ዘር መንፈሱ ያለፈው መንፈስ ወደ ልጆቻቸው እንዳይሄድ ዘራቸውን ገደቡት። ቤስት ፍሬንድ ዘር ሊቀጥል ነበር። ውሽማ ማለት ባይዘው ቤስት ፍሬንድ ማለት ነው። ሌላ ነገር የለውም። እና በዚህም መዘም እግዚአብሔር ሊያስተምር ብዙ ነገር አጥቷል። ግን ያቺ መልካም ሚስት የሊስትሮ የነበረችው ሴት ማለት ነው መልካም ሚስት ስለነበረች ጥሩ ሴት ስለነበረች ቤተሰብ በሙሉ አዳነች። ሁሉም ነገር ታወቀ። ተሰባስበው ሁሉ ወንጌል አስተማርኳቸው። የዚህኛው ሰውዬ ልጆች የዚህኛው እኩል ተገናኘን። ኢቭን የዛ የጓደኛው የሊስትሮ ያገባው ሰውዬ ወንዱ ቤስት ፍሬንድ ማለት ነው የሱ ጓደኛ ወንድ ጓደኛ ሁሉ ሳይቀር ተጠርቶ እውነቱን ይወቀው ተብሎ እውነቱ ታወቀ። በቃ ማለት በትክክል አሁን ሁሉ ነገር ካልተጋለጠ ነገ ይቀጥላል።
እርማት እንዲሰጥበት እንዳይገናኙ ማድረግ የሚቻልበት ሁኔታ ያገረሻላ። የዝሙት መንፈስ በቲክቶክ ፎቶ ሊለቀቅ ይችላል፣ በዩቲዩብ በቃ ከዛ ወዲያው ስልክ እጅ ላይ ነው። እንዴት ነሽ? ሰላም ነሽ? በቃ እኮ ናፈቀኝ እኮ ምናምን። አሸናፊ ያለን በመላእክት ኃይልና ክብር አሸነፈው፣ በመገለጥ አሸነፈው። ዲያብሎስ ተሸንፏል፣ ቢገዳደርም ተሸንፏል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነን። በጉልበት ነው የምንኖር። እንጀራችንም በጉልበት፣ አቅማችንም በጉልበት፣ እውቀታችንም በጉልበት፣ ጠባያችን ጭምር በጉልበት ነው። እየተጣላን እየተጨቃጨቅን የምንኖርበት ቤት ሁሉ ከውስጡ ጠላት አለ። ዘንዶ እርሱም የቀድሞው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደን የተጣሉት ዓለምን ሁሉ ምን የሚያደርገው የሚያስተው። አሁን እንግዲህ ጳጳሳቶች ግራ የሚጋባ በዓለም የሚያዩት እይታ አለ። ሴት በለንደን ጳጳስ ሆናለች። በለንደን ሰሞኑን በጣም በትልቅ ሹመት ጳጳስ ተደርጋለች። የጳውሎስ ሕግ የክርስቶስ ኃይለ ቃልና ስልጣን መለኮታዊ ምሪት ያ ሁሉ ተቋርጦ ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ ጵጵሰዋል። እንግዲህ ጉድ ነው፣ የማንሰማው ነገር የለም። የአውሬው ዓለም መንፈስ በጣም ዓለሙን ሁሉ የሚያስተው እኮ ነው የተባለው። ክርስቶስ ደግሞ በዘመኑ ሲገልጠው የዚህ ዓለም ገዢ ወደ እኔ መጥቶ ነበር፣ በእኔ ላይ ግን አንዳች የለውም ነበር ያለው። ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ስለዚህ ዛሬ የክርስቶስ ሥጋ ያስፈልገናል፣ የክርስቶስ ደም ያስፈልገናል። በሱ በኩል ነው ማሸነፍ ያለው። አሸንፎ ያሳየን ሥጋውን ሰጥቶናል። አሸንፎ ሞትን ድል አድርጎ የሄደልን ለዘላለም ከእናንተ ጋር እኔ አልለይም ብሎ ቃል ገብቶናል። ለዛውም ከአብ ጋራ ከመንፈስ ቅዱስ ጋራ። አዎ መሺህ አይደለም። የሥላሴ ኃይል፣ የሥላሴ መለኮታዊ መገለጥ፣ የሥላሴ የእግዚአብሔር አብ ልጅ ወልድ፣ የእግዚአብሔር ኃይል መንፈስ ቅዱስ በአንድነትና በሦስትነት በመለኮታዊ ኃይሉና ባገዛዙ አንድ ሆኖ በአንድ ልጁ በኩል ወዶን አፍቅሮን በስሙ ተጠርተን ስንባላና ስንጣላ በምድር ላይ ትልቅ የጠላት አገዛዝ ስር እንደወደቅን ማሳያ ነው። እግዚአብሔር ምሕረቱን ያብዛለን በእውነት። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አለብን። አሸናፊ እሱ ነው። እሱ ከሌለ ሞታችን ሞት አላችሁ ሞትን እንዳትሞቱ ነው ብሎ በሐሰት እንደደበቀው ሁሉ ሞታችን የተደበቀ ሆኖ እንሞታለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ያን ሞት እንዳይመጣ ጌታ ሆይ በነፍስ በኩል ያለን ትልቅ ስልጣን መጀመሪያ ቃል ሆነህ እንዳሳየህን በስጋም ተገልጠህ እንዳከበርከ ወደ ቅዱስ ምስጢርህ አቅርበን እያልን መጸለይ ያለብን። ክፉ መንፈስ በከፍተኛ ሁኔታ ተገዳዳሪ ሆኖ ስብዕናችንን ወርሶታል። ቅድም እንዳልኳችሁ እንዲሁ ዝም ብለው ተንታኞች በበዙበት ወሬኞች ባየሉበት ዘመን ወደ ኋላ እየተጎተትን ከእድላችን ተጣልተን አንኑር። ከባህሪያችን ተጋጭተን አንኑር። ከስሜትና ከሐሳባችን ጋር ሁሉ ወድቀን አንኑር። ዛሬ መውደቅ ቀላል ሆኗል። እጃችን የነካው ሁሉ በረከት ውስጥ እንዴት መግባት እምቢ አለ ብለን ስናስብ
የለም አልሆነም። በረከታችን እያነሰ ችግራችን እየጎላ ነው የመጣው። ለዚህ ትልቁ ችግራችን በክርስቶስ ተጠርተን የክርስቶስ ተካፋዮች አይደለንም። ጌታ ሆይ ትውልዳችንን ማረን በለው። ትውልዱ ማሰብ አቅቶታል። ጌታ ሆይ ነገስታቶችን ልቦና ስጠን በለው። ጌታ ሆይ ኑሮና ዘመናችንን ወደ በረከት ለውጥን በለው። ከዛ በኋላ እሱ እጅ ከወደቅን በሱ ውስጣችን ከነገሰ የአውሬው ስልጣን እዚህ ላይ ምንም ቦታ የለውም። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን